ብዙ ጊዜ የምንቸገረው አላስፈላጊ የሆኑ ወይም ደግሞ ልናስባቸው የማንፈልጋቸው ሀሳቦች ወደ አይምሯችን ውስጥ ሲመጡ ነው። በተለይም ደግሞ መጸለይ ስናስብ ወይም ደግሞ ስንጸልይ ማለት ነው። ዛሬ ከዚህ የተገናኘ ጥቆማ ነው የምሰጣችሁ። ብዙዎቻችሁ ያው የተለያዩ ጥያቄዎች ታደርሱኛላችሁ። በህይወታችሁ ውስጥ ከሚገጥሟችሁ ነገሮች በመነሳት ምን እንድናደርግ ትመክረናለህ ብላችሁ የምታደርሱኝ ጥያቄዎች አሉ። በዛ መልኩ ከሚደርሱኝ ጥያቄዎች መካከል ደግሞ አብዛኛዎቹ ከዚህ ጋር የሚገናኙ ናቸው። እንግዲህ በስነ ልቦናው ሳይንስ ኢንትሩሲቭ ቶት የምንላቸው ወይም ደግሞ ሳንፈልጋቸው ወደ አይምሯችን ውስጥ የሚመጡ አስከፊ የሆኑ ሀሳቦች ማለት ነውና እነዚህ ሀሳቦች ብዙ ጊዜ ለጭንቀትም ለድብርትም ይጋልጡናልና ምንድናቸው የሚለውን መጀመሪያ እኔ በሁለት አይነት መንገድ ልናየው ስለሚገባ፣ አንድ በስነ ልቦናው ሳይንስ፣ ሁለተኛ ደግሞ ከመንፈሳዊ ጥበቦች እይታ አንጻር ማለት ነው። ብዙዎቻችሁ ልክ ጸሎት ስትጀምሩ ወይም ደግሞ ቅዳሴ ስትገቡ ወይ መጸለይ ስታስቡ ወይ መጽሐፍ ቅዱስ ወይ ሌሎች መንፈሳዊ ነገሮችን ማንበብ ስትጀምሩ በጣም ራሳችሁን እንድትታዘቡ የሚያደርጓቸው ሀሳቦች አይምሯችሁ ውስጥ ይመጣሉ። እነዚህ ሀሳቦች ለምሳሌ ጾታዊ ነገሮች ይሆናሉ፣ ከሴክሹዋል ነገሮች ጋር የተገናኙ ሀሳቦች ሊሆኑ ይችላሉ። በህይወታችሁ ውስጥ የማታስቡት ወይም ደግሞ ሴክሹዋሊም ወይም በሌላ መንገድ አትራክትድ እንሆንበታለን ብላችሁ የማታስቡትን ሰው ስታስቡ ራሳችሁ ልታገኙት ትችላላችሁ። ሌሎችም የማትፈልጓቸው ወይም ደግሞ በቃ በጣም አስቀያሚ ወይም አስቀያሚ ልትሏቸው የምትችሏቸው ሀሳቦች፣ ራሳችሁን የሚያስደነግጡ ሀሳቦች፣ እንዴት እንደዚህ ያስባለሁ፣ እንዴት እንደዚህ ያሰብኩኝ እንድትሉ የሚያደርጉ ሀሳቦች ናቸው ብዙ ጊዜ የሚገጥሟችሁ። ትምህርት ላይም ትኩረት ማድረግ ስትፈልጉ፣ ስብከት ወይም ደግሞ ሌሎች መንፈሳዊ ዝግጅቶችን ስትታደሙ ነው ይህንን መሰል ሀሳቦች ወደ አይምሯችሁ ውስጥ የሚመጡትና ከስነ ልቦና ሳይንስ አንጻር እነዚህ ሀሳቦች በምን መንገድ ሊመጡ ይችላሉ? በህይወታችን ውስጥ ነገሮቹ አጸያፊ ብለን ስለምናስባቸው ትኩረት ማናደርግባቸው ወይም ደግሞ አድሬስ ማናደርጋቸው ችግሮች አሉ። ለምሳሌ ፊልም ላይ ያየናቸው ነገሮች ሊሆኑ ይችላሉ። የምንኖርበት አካባቢ ላይ በየዕለቱ የምናያቸው የምንሰማቸው ነገሮች አሉ። እነዚህ ነገሮች አይምሯችሁን ተጽዕኖ አያሳድሩብንም ማለት አይደለም። ለምሳሌ አሁን በየዕለቱ ቲክቶክ እናያለን፣ ዩቲዩብ እናያለን፣ ፌስቡክ እናያለን። እዛ ላይ የምናያቸው የምንሰማቸው ትወቶች ያልነቃው የአይምሮ ክፍላችን ውስጥ ይቀመጣሉ። አጸያፊ ነገሮችም ማለት ነው። አጸያፊ ነው ብለን ስክሮል አድርገን ልናልፈው እንችላለን። ስላየነው ግን ያ ትወት ያ ሀሳብ አይምሯችን ውስጥ ይቀመጥና ባልፈለግነው ሰዓት ያ ሀሳብ ፖፕ አድርጎ የሚወጣበት እድል አለ። በጣም ሰፊ እድል አለ። ለምሳሌ ሴክሹዋል ከሆኑ ነገሮች ጋር እንኳን አያይዘን ብናነሳ ቢሮ ውስጥ እንደዚህ አይነት ወሬዎች ልንሰማ እንችላለን። ሶሻል ሚዲያ ላይ ልንሰማ እንችላለን። የምንኖርበት አካባቢ ላይ እንደዚህ አይነት አካባቢ ከሆነ ልንሰማ እንችላለን። አስጸያፊ ነው ብለን አስበን ወይም ደግሞ አሁን አላስፈላጊ ነው ብለን አስበን አልፈነው ሊሆን ይችላል። ግን አይምሯችን ፕሮሰስ ስላደረገው ብቻ እነዚህ ሀሳቦች ይጠራቀሙና ሳንፈልገው ፖፕአፕ እያደረጉ የሚወጡበት እድል አለ። ይህን ምሳሌ አድርጌ ያነሳሁት እንጂ ሌሎችን በርካታ ነገሮችን አያይዘን ልናነሳ እንችላለን። ስለዚህ ከስነ ልቦናው ሳይንስ አንጻር አንደኛ የማንፈልጋቸው ብለን የምናስባቸው ነገሮች የምናይባቸው ቦታዎች ካሉ ከነዛ ቦታዎች መራቅ። ለምሳሌ አሁን ቲክቶክ እና የሶሻል ሚዲያ አልጎሪዝማችንን ማስተካከል። ለምሳሌ መንፈሳዊ ነገር ብቻ ከሆነ የምናየው አይምሯችን ውስጥ የሚቀመጠው ወይም የሚከማቸው ሀሳብ መንፈሳዊ የሆኑ ነገሮች ብቻ ናቸው። መንፈሳዊ ነገር እየፈለግን ግን ሶሻል ሚዲያ ላይ የምናያቸው ነገሮች ከዛ ውጪ ከሆኑ እስካየነው ድረስ ጆሮአችን እስካደመጠው ድረስ አይናችን እስካየው ድረስ ያ ሀሳብ ያ ትወት አይምሯችን ውስጥ መቀመጡ አይቀርምና የምታዩትንና የምትሰሙትን ነገር መምረጥ መቻል አለባችሁ። ምክንያቱም አይምሯችሁ ውስጥ እስከገባ እስካያችሁትና እስከሰማችሁት ድረስ አይምሯችሁ ውስጥ ይቀመጣሉ እነዚህ ሀሳቦችና የማትፈልጉትን ሀሳብ ከአይናችሁና ከጆሮአችሁ ልታርቁ ይገባል። በዛ መንገድ አይምሯችን ውስጥ የሚከማቹትን ሀሳቦች ማስተካከል እንችላለን። ስለዚህ በዛ መንገድ መከላከል እንችላለን እንደዚህ ኢንትሩሲቭ የሚባሉ አይነት ሀሳቦችን። ሌላኛውና ወሳኙ ነገር ምንድነው? በመንፈስ ጥቃትም ደግሞ ይመጣል። በተለይም በህይወታችን ውስጥ ክፉ መንፈስ የሚያጠቃን ከሆነ ክፉ መንፈስ ኦልሬዲ አካባቢያችን ላይ ቤተሰባችን ውስጥ ህይወታችን ውስጥ ካለ ያ መንፈስ ከጸሎት ህይወትና ከሌሎች ከመንፈሳዊ እንቅስቃሴዎችና ተግባሮች እንድንርቅ ስለሚፈልግ እንደነዚህ አይምሯችን ዲስትራክትድ እንዲሆን ክፉ ሀሳቦችን ወደ አይምሯችን ውስጥ የሚያመጣበት መንገድ አለ። አንደኛው የምንጠቀምበት መንገድ ክፉ ሀሳብን ወደኛ በማምጣት ነው። ያንን የመቆጣጠር የሚያስችል ተፈጥሯዊ አቅም አለን። መከላከልም አለማሰብ የምንችልበት አቅም አለ። መከላከል እንችላለን ያንን ጥቃት። ግን ልክ ጸሎት ስትጀምሩ፣ ወደ ቅዳሴ ስትገቡ፣ መስገድን ስታስቡ፣ ሱባኤ መያዝን ስታስቡ
እንደነዚህ አይነት ሐሳቦች ወደ አይምሯችሁ ውስጥ እንዲመጣ ያደርጋል ክፉ መንፈስ። እንደዚህ ሲሆን መከላከል የምትችሉት በምንድነው? የመጀመሪያው ነገር ጸሎታችሁን አለማቋረጥ። የፈለገ አጸያፊ ነገር አይምሯችሁ ውስጥ ይምጣ፣ ቅዳሴውን ማስተጓጎል የለባችሁም፣ ጸሎታችሁን ማቋረጥ የለባችሁም። በልምምድ የሚመጣ ነገር ስለሆነ ማለት ነው። መንፈሳዊ ጦርነትን መንፈሳዊ ትግልን የምታሸንፉት በአንድ አይደለም፣ ፕሮሰስ ነው። ስለዚህ ዛሬ 5 የመዝሙር ክፍል ጸልያለሁ ብላችሁ የመጀመሪያው መዝሙር ክፍል ላይ እንደዚህ አይነት አስቀያሚ የሆኑ ሐሳቦች አይምሯችሁ ሲመጣ አስቀያሚ የሆነ ሐሳብ መጣብኝ ብላችሁ ጸሎቱን ማቋረጥ የለባችሁም። እየታገላችሁ እየተለማመዳችሁ መጨረስ መቻል አለባችሁ። ቅዳሴውንም ሌሎቹንም መንፈሳዊ እንቅስቃሴዎች ማለት ነው። በልምምድ ስለሆነ ትኩረት ማግኘትን የምንለማመደው አባቶች ለምሳሌ ወደ ገዳም ሲሄዱ ወደ ሲመንኑ በዚሁ መንገድ ይፈተናሉ እኮ። አጋንንት የሚፈትኗቸው በዚህ ነው። በአራዊት ይፈትኗቸዋል፣ በሌሎች ነገሮች ይፈትኗቸዋል። ያ ፈተና የመጀመሪያው ነገር ክፉ መንፈስ የሚፈትነን ትኩረት እንዳናረግ በማድረግ ነው። መንፈሳዊ ህይወታችን ላይ ትኩረት እንዳናረግ፣ ጸሎታችን ላይ ትኩረት እንዳናረግ፣ ትዳራችን ላይ ትኩረት እንዳናረግ፣ ስራችን ላይ፣ ትምህርታችን ላይ፣ የትኛውም የህይወት ክፍላችን ላይ ትኩረት እንዳናደርግ ነው የሚፈትነን። አሁን ላይ የእኛ ትውልድ እየተፈተነ ያለው ደግሞ ትልቁ በዚህ ነው። ኢንትሩሲቭ በሆነ ሀሳብ ብቻ ሳይሆን አጠቃላይ ህይወታችን ላይ ትኩረት እንዳናደርግ በማድረግ ነው የምንፈተነው። እና ትኩረታችን ሲበተን ነው ኑሯችን የሚበተነው፣ ስራችን የሚበተነው፣ ህይወታችን የሚበተነው። እና ትልቁ እየተወጋን ያለ ነው በትኩረት ነው። እና ትኩረት ማድረግም መለማመድ መቻል አለብን። በአንድ የሚመጣ ክህሎት አይደለም፣ ቀስ በቀስ እለት በእለት እያጎለበት ነው የምንሄደው ነገር ነው። ስለዚህ ዛሬ ስትጸልይ ወይም ደግሞ ዛሬ ስትጸልይ ሀሳብሽ የሚበታተን ከሆነ ኢትስ ኦኬ፣ ችግር የለውም፣ ይበታተን። አንተ ብቻ ወይ አንቺ ብቻ ጸሎትሽን ጨርሺ። ስትሰግድም ስታስቀድስም ሌሎቹም ነገሮች ላይ የትኛውም የህይወት ክፍላችን ላይ በቃ ትኩረት ማግኘት ካልቻለን ቀስ እያለን ነው ወደ ትኩረት ማድረግን የምንለማመደው። ትልቅ ተሰጥኦ፣ ትልቅ መንፈሳዊ ብቃትና ትልቅ ስነ ልቦናዊ ብቃት ወይም ደግሞ ብስለት ስለሆነ ትኩረት ማግኘትን ወይም ደግሞ ትኩረት ማድረግን ማለት ነውና ለዚህ የሚረዱን ግን ነገሮች አሉ። ለምሳሌ ከመዝሙረ ዳዊት ክፍሎች ውስጥ መዝሙር 40 በህይወታችን ውስጥ ትኩረት ለማድረግ ትኩረት እንድናደርግ ይረዳናል። ትኩረት ለማድረግ የሚያስችለንን የእግዚአብሔርን ጥበቃ የእግዚአብሔርን ድጋፍ ለማግኘት ከሚረዱን የመዝሙር ክፍሎች መካከል አንዱ መዝሙር 40 ነው። ስለዚህ የትኛውም ትምህርት ላይ ሊሆን ይችላል፣ ስራ ላይ ሊሆን ይችላል፣ ትዳራችሁ ውስጥ የትኛውም የህይወታችሁ ክፍል ውስጥ ትኩረት ማድረግ ከተሳናችሁ፣ ትኩረት እንዳታደርጉ የሚያደርጋችሁ ኃይል ካለ መዝሙር 4ን ሁሌ መዝሙር 40ን ይቅርታ፣ በጣም መዝሙር 40ን ትኩረት አድርጋችሁ ልትጸልዩት ይገባል። በተመስጦ ማለት ነው። ብትችሉ ሁላችንም ትኩረት ማድረግ እየተሳነን ስለሆነ በየዕለቱ መዝሙር 40ን በፍጹም ተመስጦ ውስጥ ሆናችሁ አሁንም ላትመሰጡ ትችላላችሁ፣ ትኩረት ላታደርጉ ትችላላችሁ። ዋናው ነገር ትኩረት ማድረግ እንዳለባችሁ መገንዘባችሁ ነውና አይምሯችሁን፣ ሀሳባችሁን መዝሙር 40 ላይ ትኩረት አድርጋችሁ መዝሙር 40ን በመጸለይ ያንን የእግዚአብሔርን ድጋፍ የእግዚአብሔርን ኃይል ማግኘት ትችላላችሁ። ለምሳሌ ጸሎት ከመጀመራችሁ በፊት መዝሙር 40ን ጸልያችሁ ብትጀምሩ 7 ጊዜ፣ ጥናታችሁን ከመጀመራችሁ በፊት፣ ስራ ከመጀመራችሁ በፊት፣ ምንም ከማድረጋችሁ በፊት መዝሙር 40ን እየጸለያችሁ እየደገማችሁ ብትጀምሩ ትኩረት የማድረግ ተመስጦን የማድረግ ትኩረት እንዳታደርጉ የሚፈትናችሁን ኃይል ከአካባቢያችሁ ላይ እያራቀ ያንን ክህሎት ይሰጣችኋል ወይም ያንን ኃይል ታገኛላችሁና በተለይም በቀጥታ ጸሎት ስትጸልዩ ወይም መንፈሳዊ ነገር ስታደርጉ ሀሳባችሁ የሚበተን ከሆነ በተመስጦ ውስጥ ሆናችሁ መዝሙር 40ን በመጸለይ ብትጀምሩ ለውጥ ታዩታላችሁ። ጀምሩትና ለውጥ ካገኛችሁበት ከስር ጻፉልኝ፣ ኮሜንት አድርጉልኝ ምን ያህል መዝሙር 40 ትኩረት ለማድረግ እንደረዳችሁ፣ ሀሳባችሁን ለመሰብሰብ ምን ያህል እንደረዳችሁ ማለት ነው። እያጠናችሁም ቢሆን ሀሳባችሁ ከተበተነባችሁ አንድ ደብተራችሁን ዝጉትና መዝሙር 40 ጸልያችሁ ተመልሳችሁ ሞክሩት። ጥናታችሁንም፣ ንባባችሁንም፣ ስራችሁንም፣ ጸሎታችሁንም ሌሎችንም ነገሮችና በራሱ መጥፎ ነገር አይደለም። ለምን እንደዚህ ያሰብኩኝ ብላችሁ በተለይም ሀሳባችሁ ሲበተን ለምን እንደዚህ ያሰብኩኝ ብላችሁ ራሳችሁን አትውቀሱ። እሱ በራሱ ደግሞ ለሌላ ለፍርሃት፣ ለድብርትና ለጭንቀት ስለሚያጋለጣችሁ እየጸለያችሁ መጥፎ ነገር ለምሳሌ ብታስቡ እኔ ኃጢአተኛ ስለሆንኩ ነው እንደዚህ ያሰብኩት፣ እኔ መጥፎ ሰው ስለሆንኩኝ ነው እንዴት እንደዚህ አስባለሁ ብላችሁ ራሳችሁን መውቀስ የለባችሁ። ምንም አይደለም። ምክንያቱም ብዙ አይነት ሀሳቦችን 70 ሺህ አይነት ሀሳቦችን የሰው ልጅ በቀን ውስጥ ያስባል ይላሉ የስነ ልቦና ባለሙያዎችና የተለያዩ አይነት ሀሳቦች ቶቶች ፕሮሰስ እናደርጋለንና
የነዛ ድምር ውጤት አይምሯችን ሳይቆጣጠረው የተለያዩ አይነት ሀሳቦች ቅድም እንደነገርኳችሁ ፖፕአፕ ያደርጋል። የእናንተ ጥፋት አይደለም። መምረጥ እንችላለን፣ ማደግ እንችላለን፣ ወደዛ መስመር መሄድ እንችላለን፣ አይምሯችንን ማለማመድ እንችላለን። ወደዛ የምናለማመደውን ግን ራሳችንን በመውቀስ አይደለም። ስለዚህ መጥፎ ሀሳብ ከመጣባችሁ ኢትስ ኦኬ ልታስወግዱት ትችላላችሁ። የምታስወግዱት አንድም በጸሎት ነው፣ አንድም ደግሞ ራሳችሁን የምታዩትን የምትሰሙትን ነገር በመምረጥ ነው። የማትፈልጓቸው አይነት ሀሳቦችን በተለይ ሶሻል ሚዲያ ላይ አሁን ብዙ አይነት ሀሳቦች ስላሉ የምትፈልጉትን ነገር ብቻ ለአይናችሁና ለጆሮአችሁ መግቡት ለማለት ነው። ግን በጸሎት ይህን ነገር ለመከላከል ከሚረዷችሁ ነገሮች አንዱ መዝሙረ ዳዊት ነው። ከመዝሙረ ዳዊትም መዝሙር 40 በመጸለይ ትኩረት ማድረግን አላስፈላጊ የሆኑ አይነት ሀሳቦችን ከአይምሯችን ውስጥ ለማስወገድ ይረዳናል። ከዚህ ጋር በተገናኘ ጥያቄ ካላችሁ ያልመለስኩላችሁ ነገር ካለ አሁንም ከስር ጻፉልኝ፣ እያነሳን እንወያይባችኋለን።